እግዚአብሔር እረኛዬ ነው በሉሲ። እንዲህ አይደለም እስቲ ድምጻችሁን ከፍ አድርጉ። እግዚአብሔር እረኛዬ ነው አንዳች አይጎልብኝም። በለመለመ መስክ ያሳርፈኛል፣ በረፍቱ ዘንድ ይመራኛል፣ ነፍሴንም ይመልሳታል። ስለ ስሙ በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም። በትርና ምርኩስ እነርሱ ያጽናኑኛል። ቁጥር 5 እንደዚህ ይላል፣ ጠላቶቼ እያዩ በሉሲ ድገሙና ከፍ ባለ ድምጽ ጠላቶቼ እያዩ በፊቴ ማዕድን አዘጋጀህልኝ። ራሴን በዘይት ቀባ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረት በእርግጥ ይከተሉኛል። እኔም በእግዚአብሔር ቤት ለዘላለም እኖራለሁ። ኢየሱስ ጌታ ነው። የማካፍላችሁ የመልእክት ሐሳብ ያለው ጠላቶችሽ እያዩ ጠላቶችህ እያዩ ቢል እስቲ ጩና ጠላቶቼ እያዩ በሉ። አይሰማም? ጩና ጠላቶቼ እያዩ። ለሆነ ሰው የሆነ ነገር ሲሆንለት አያለሁ፣ ግን ደብቆ አይደለም እግዚአብሔር የሚያደርግልህ። ጠላቶቼ እያዩ እስቲ ጩና ጠላቶቼ እያዩ በሉስ። ምን እንደሆነ አላቅም፣ ግን እግዚአብሔር እንደ አንድ ነገር ያደርጋል። ይሄን ቃል በሌሊት መንፈስ ቅዱስ ሰጥቶኛል። ጠላቶችሽ እያዩ። አረ በደንብ አሜን በይ። እስቲ ጩና ጠላቶቼ እያዩ በሉስ። ማን እያየ? ማን እያየ? ማን እያየ? ዛሬ ነግራችኋለሁ። የሚጠሏችሁ እያዩ፣ ይወድቃል ትወድቃለች የሚሉ እያዩ እግዚአብሔር በፊታችሁ ማዕድን ያዘጋጃል። እግዚአብሔር በፊታችሁ ገበታን ያዘጋጃል። እግዚአብሔር በጠላቶቻችሁ ፊት ለፊት ይቀባችኋል። እስቲ ጩና ጠላቶቼ እያዩ በሉስ። ቀኝ እጆቻችሁን አንሱና አብረን እንጸልያለን። አሜን እያላችሁ አብራችሁ ትጸልያላችሁ። የዘገየ ነገር እጃቸው ላይ ይግባ። ማን እያየ እንደምትባርካቸው አላቅም፣ ነገር ግን እጸልያለሁ ጠላቶቻቸው እያዩ ስለሚባረኩ፣ ማዕድ ስለሚዘጋጅላቸው፣ በፊታቸው ገበታ ስለሚዘጋጅ አመሰግንሃለሁ፣ 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 አመሰግንሃለሁ። እጸልያለሁ ዛሬ በመንፈሳዊም በስጋዩም ነገር በጠላት ፊት ለፊት ስለምታረገው ድል፣ በጠላት ፊት ለፊት ስለምታረገው መልስ፣ በጠላቶቻችን ፊት ለፊት ስለምታረገው ኃይል ክብር ላንተ ይሁን፣ እልልታ ላንተ ይሁን፣ ጭብጨባ ላንተ ይሁን። ከፍ እናረጋለን። እንግዲህ ለምትጽፉ ሰዎች ጠላቶቼ እያዩ በሚል አጭር ቃል አብረን እንነጋገራለን። ትኩረት እንድንሰጠው ከሚፈለገው መንፈሳዊ ዓለም አንዱ ምንድነው? የእግዚአብሔር ቃል ነው። ከእግዚአብሔር ቃል በኋላ የሚመጣ የእግዚአብሔር መንፈስ አለ። ስለዚህ ጠላቶቼ እያዩ ከተባለ በቃ እሱ መቀበል ያለብ ማስተዋል አለብ። እንደሚታወቀው ይሄ መዝሙር 23 እጅግ በጣም ትንቢታዊ የሚያንጽ ደግሞ ብሉይ ኪዳን ሆኖ ወደ አዲስ ኪዳን ሁሉ የሚናገር የእግዚአብሔርን እረኝነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን አምላክነት፣ የእግዚአብሔርን አቅርቦት፣ የእግዚአብሔርን ሁለንተና የሚያሳይ ክፍል። በዚህ በመዝሙረ ዳዊት 23 እንደምታውቁት በጣም ብዙ ትላልቅ የሆኑ ተአምራቶች፣ በጣም ብዙ ትላልቅ የሆኑ ድንቆች የምናይበት ሐሳብ መዝሙር 23 እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በእግዚአብሔር ቤት ውስጥ ስናድግ በሰንደይ ስኩል ለሽምደዳ ይመቻል፣ በጣም ደግሞ ደስ ይላል። ከመጀመሪያ ጀምሮ የእግዚአብሔርን እረኝነት፣ የእግዚአብሔርን አቅርቦት፣ የእግዚአብሔርን ሁለንተና የሚያሳይ ክፍል። በዛ ውስጥ ግን ትንቢታዊ ቃል ወይም ደግሞ ትንቢታዊ ድምጽ ሲመጣ ደግሞ መቀበል አለብን። እኔ እኮ አውቀዋለሁ ብለን የምናልፈው ነገር የለም እና ሌሊት ነው መንፈስ ቅዱስ ጠላቶችህ እያዩ የሚል ውስጤ ሞላው እና ምንድነው ብዬ ሳስብ ለካ እግዚአብሔር አምላክ በህይወታችን ከሚሰራው ስራ ነገር አንዱ ምንድነው? ጠላቶች እንዲያዩ ይፈልጋል። እና የቀረቡ ጠላቶች ሊገሉክ አይደለም፣ የቀረበ ጠላት ሊያጠፋ አይደለም፣ ያንተን ድል ያይ ነው።
በስልክ ላይ እንደማይመች ያውቃል እግዚአብሔር። አሜን። እስቲ ጮና አሜን። በጠላት ስትከበቡ እግዚአብሔር አምላክ ከበባው መበተን አቅቶት አይደለም፣ ግን ከጠጋ የሚያደርገው ጠላቶቻችሁን ለምንድነው? መባረካችሁን ያዩ ዘንድ ነው። ከሩቅ አይመችማ። ከሩቅ ባረካት ደስ አይልም። ጠጋ ያረግና ጎንተል ሲያረጉሽ አንቺ ማባ ንቀልልኝ አፍርሰልኝ ሲል እግዚአብሔር ደግሞ የሚያቆያቸው ጠላቶች አሉ ለምስክርነት። እግዚአብሔርማ ከሷ ጋር ነው ብሎ እንዲመሰክሩ የሚያደርግ ብዙ ጠላቶች አሉ እግዚአብሔር በዙሪያችን ቢያስቀምጠው። ለዚህ ነው መጽሐፍ ቅዱስ ሲናገር ጠላቶችም እያዩ ይላል በፊቴ ገበታን አዘጋጀህልኝ። ለካ ጠላቶቻችሁ እያዩ መጀመሪያ እግዚአብሔር በህይወታችሁ የሚያደርገው ነገር ምንድነው? ዝግጅት። የተዘጋጀ ገበታ በጠላቶቻችሁ ፊት ለፊት ያደርጋል። ግድ የላችሁም ጮሁና አሜን በሉ በደም። የሆነ ሰው አለ ዛሬ በጠላቶቻችሁ ፊት ለፊት አቅርቦት ይሆንላችኋል። እስቲ ቀኝ እጆቻችሁን አንሱና በጠላቶቼ ፊት ለፊት ብሉ እግዚአብሔር ብሉ ሲ ሁለንተናዊ አቅርቦት ያደርጋል። በማፊት ለፊት እግዚአብሔር ዛሬ የተያዘውን በረከትሽን አስለቀቀው። ሁለንተናዊ አቅርቦት። እስቲ ጮና ሁለንተናዊ አቅርቦት ብሎ ምን አቅርቦት? ሁለንተናዊ አቅርቦት። እግዚአብሔር በህይወታችሁ ወይም ደግሞ በሚሰጣችሁ አቅርቦት መካከል ሁለት ልዩነት ያደርጋል። የመጀመሪያው ነገር ምንድነው ከተባለ እግዚአብሔር ለእናንተ ሲያቀርብ ለጠላቶቻችሁ ደግሞ ያርቃል። ለእናንተ ሙሉ አቅርቦት ሲያቀርብላችሁ ከጠላቶቻችሁ ደግሞ ማዕዱን እያራቀው ይመጣል። ስለዚህ በጠላቶቼ ፊት ለፊት ብሎ ሲናገር ዳዊት እነዚህ ጠላት መንፈሳዊ ጠላት ብቻ አይደለም በፊት ለፊት ማዕድን አዘጋጀህልኝ የሚለው ማነበው በአዲሱ መደበኛ ትርጉም ስለሆነ፣ ስለዚህ በጠላቶቻችሁ ፊት ለፊት ማዕድን ሲያቀርብ የሚያስፈልጋችሁን ነገር ሲያደርግ ለጠላቶቻችሁ ደግሞ እያራቀ ነው የሚመጣው። እንዲህ ሆና በሚመጡ ዘመናት ሩቅ ነው የምትሉት ይቀርባል፣ ያቀርብላችኋል። ሲጮና ይቀርባል በልዋካ የሆነ የራቀ ነገር ሲቀርባ ያለ ሩቅ ብለሽ የምታስቡ ነገር እግዚአብሔር ሲያቀርበው ያለ ለሆነ ሰው ቪዛ ሲቀርባ ያለ ለሆነ ሰው መንፈሳዊ ድል ሲቀርባ ያለ ለሆነ ሰው አገልግሎት ሲቀርባ ያለ እስቲ ጮና በጠላቶቼ ፊት ለፊት በሎ ሁለንተናዊ አቅርቦት ይሆናል በሉስ። በማፊት ለፊት በጠላት ፊት የሆነ ዙሪያችሁን የሚረብሽ ነገር አለ። እግዚአብሔር እነሱ ፊት ነው የሚቀባ። እግዚአብሔር እነሱ ፊት ገሎ አይደለም፣ ወይም ደግሞ አንተ ሌላ መንደር ወስዶ አይደለም። እዛው ለምን የሚሉ ያሉ እዛው እስቲ ጮና እዛው በሉ ባካች። ሀገር ሳትቀይር ሰፈር ሳትቀይር ምን ሳትቀይር እዛው አይናቸው እያየ እግዚአብሔር ያከብርሃል። አይናቸው እያየ እግዚአብሔር ያከብርሻል። አይናቸው እያየ እግዚአብሔር ያቀርብልሃል። አንድ ሰው ሲጮህ አሜን ይበለኝ። ለዚህ ነው ቁጥር 5 ላይ ጠላቶች እያዩ በፊቴ ማዕድን አዘጋጀልኝ። ለካ አንዳንድ ጠላቶቻችን እግዚአብሔር የሚያከርማቸው እንዲያዩ ነው። እንዲያዩ መኪና ስትገዢ እንዲያዩ፣ ቤት ሲኖርሽ እንዲያዩ፣ ስትወልጂ እንዲያዩ፣ ስትባረኪ እንዲያዩ፣ ስትስቂ እንዲያዩ። ሲጮሁና አሜን በሉ በደም። ከእግዚአብሔር ሐሳብና ከእግዚአብሔር ፍቃድ የወጡትን ዮሴፍ ወንድሞችን እግዚአብሔር አልገደላቸው፣ እንዲያው ረጅም ዕድሜ ነው የሰጣቸው። እና እንዲያው ዮሴፍ በብዙ ፈተና አልፏል። እነሱ ግን እዛው ቁጭ ብለው ነበር። ለምንድን ነው ካላችሁ ዮሴፍ ጠቅላይ ሚኒስትር መሆኑን የረሃቡ ዘመን እግሩ ስር መጥተው መስገዳቸውን ይረጋገጥ ዘንድ መኖር አለባቸው። አንዳንዱ ጠላት እኮ እግዚአብሔር የሚያኖረው የምር እግዚአብሔር ልብን ስላላየ አይደለም። እየቆሰልንባቸው እያዘንባቸው እግዚአብሔር የት አለ እያልን ዝም የሚላቸው ለምንድን ነው ካልከኝ የሚያቆያቸው ለምንድን ነው? የኛን በረከት እንዲያዩ። ሐናን ተመልከቷ። ሐና ስለ ልጅ ትጸልያለች፣ ፍናና ትወልዳለች። ሐና ትጸልያለች፣ ጌታ ሆይ ልጅ ስጠኝ ትላለች። አንዱን ዓመት ስለ ሴት ልጅ ትጸልያለች፣ አንዱን ዓመት ስለ ወንድ ልጅ ትጸልይ፣ ልጅ የለም። አንዱን ዓመት ስለሆነ ልጅ ትጸልያለች፣ ልጅ የለም። አንዱን ዓመት የሆነ መስዋዕት ትሰዋለች፣ ልጅ የለም። በጣም የሚገርማችሁ ነገር ረጅም ጊዜ ቆየች። በእነዚህ ጸሎት ጊዜያት ደግሞ ፍናና በጣም ትወልድ ነበር።
ብዙ የወለደችው ደከመች። ምን ማለት ነው? በቃኝ እስክትል ድረስ ልጅ በልጅ እንደውም ከሆኑ ጊዜ በኋላ የወለደቻቸው ልጆች ስሞች ራሱ ይመስለኛል ለቆራ ያለባቸው ናቸው። የመጀመሪያ በረከት ትላለ፣ እስራኤል ትላለ፣ አቤኔዘር ምናምን ትላለ። በሚቀጥለው ቀን የሆነ ተንኮል ያለበት ስም ይመጣላል። በቃ ልክ አብዮቱ ምናምን እንደሚባለው የሆነ ነገር ምናምን እንደሆነ ልክ እንደዛ የሆነ አብረውና የሚኖሩት አብረውና የሚወጡት የሚገቡት ያቺ ብቻዋን ቁርስ ልትበላ ጉድ ስትል እቺ ደግሞ ልጇን ፀሐይ ልታወጣ ስትወጣ ወደ ሐና አዙራ ነው ቤቱን ህፃናቱን በሙሉ ወደዛ የላከች። ግን ፍናናን እግዚአብሔር አልገደላትም፣ እንደውም አበዛት። ለምን መሰላችሁ ያበዛት? ማየት አለባት፣ የሐናን መባረክ ማየት አለባት። አንዳንድ ጊዜ የምትጸልዩ ጸሎት ጠላት ላይ በጣም እየተመለሰ ሲመጣ የማይጸልዩ ሰዎች እየበዛ እጃቸው ላይ እየበዛ ሲመጣ በእውነት ነው ብላችሁ እግዚአብሔር ሰምቷቸዋል ማለት ነው። ነገሩን እያመቻቸው ነው ማለት ነው። ለካ የምትወልደው ነብይ ነው። አሁን ነብይ ደግሞ ማለት ህዝብ መብዛት አለበት። የምትወልደው ንጉስ ነው፣ የምትወልደው ካህን ነው። ሶስት በአንድ ነው ማለት ምንድነው? ነብይም ነበር፣ ካህንም ነበር፣ ንጉስም ነበር። ይሄን ደግሞ ለማድረግ ህዝብ መብዛት ነበረበት። ዝም ብላ ፍናና ሁለት ልጅ ይዛ ብትመጣ ለማን ይተነብያል ሰውየው? ለማን ነው የሚተነብየው? አይሆንማ። በዛ ማለት አለበት። እግዚአብሔር በድብቅ አይባርካችሁ። ሁሉ ካወቀው በኋላ ነው ሁሉን የሚሽር ነገር የሚያደርገው። ለሆነ ሰው ዛሬ አውጃለሁ፣ ተቀድመህ አይደለም እየተመቻቸ ነው። እስቲ ጮውና አሜን በሉ በደም። ወልዳ ሲደክማት እግዚአብሔር ጀመረ በሱ። ፍናና ሲደክማት በፍናና ፊት ለፊት ሰፈር ሳትቀይር ጸነሰች ይላል። ከዛ ጊዜ ጀምሮ ፊቷ ሐዘንተኛ መስሎ አልታየም። ከዛ ሳሙኤልን ወለደች፣ ወስዳ ለእግዚአብሔር ቤት ሰጠች። ከዛ በኋላ 6 ወለደች ሐና። የምትጠራው ሐና በሳሙኤል እናት ለእግዚአብሔር ቤት ሰጣለች። ኤሊና ልጆቹ ተወግዷል። እሱ የእግዚአብሔር ቤት ውስጥ ገብቷል። እግዚአብሔር ቤት ውስጥ ነው የሚያድገው የሚያገለግለው። በጣም የሚገርማችሁ ነገር ግብዣ ሲደረግ ሰው ሁሉ የከተማው ህዝብ ሁሉ ሲጠራ ሰውየው ንጉስም ስለነበር ካህንም ስለነበር ነብይም ስለነበር እሱ የሚቀመጠው ከመኳንንቶች ጋር ነው። ከዛ አንድ ወንበር አለ ለብቻ የሚቀመጥ የሳሙኤል እናት ወንበር። እማ ኑ የሳሙኤል እናት ኑ ትባላለች። ከኋላ ወደፊት ፊት መጣ ቁጭ ትላለች። ተቀምጣ በጥግ በኩል ስታያት ፍናና ጫጋ ኦቨርፍሎ መጨረሻ ወረዳ 18 ወረዳ 22 ምናምን ከዛ በኋላ ወደዛ ሩቅ ስታያት ምስኪኑን ከአመድ ምታነሳ ተመኳንንት ጋር ምታስቀምጥ የሷን መቀመጫ ስታይ አቤት እግዚአብሔር ትላለች። እንኳን ሳሙኤል ዘግይቶ መጣ በጠላቶቿ ፊት ለፊት። ዛሬ እንደዚህ ይሆናል። እግዚአብሔር በሚጠሏችሁ ፊት ለፊት ያከብራቸዋል። በሚጠሏችሁ ፊት ለፊት ስፍራችሁን ይቀይረዋል። በሚጠሏችሁ ፊት ለፊት ሰው ሁሉ ወደ ኋላ መሄድ ሲጀምር እናንተ ወደፊት መሄድ ትጀምራላችሁ። ሰው ሁሉ ሲሸጥ እናንተ መግዛት ትጀምራላችሁ። ሰው ሁሉ ሲያማርር እናንተ ቤት ምስጋና መውጣት ይጀምራል። አንድ ሰው ሲጮህ አሜን ይበለኝ። ዛሬ ሆነ ሰው አለ በሚጠሏችሁ ፊት ለፊት እግዚአብሔር የሚያከብረው ሰው አያለ። በሚጠሉሽ ፊት ይሄ ጥላቻ ቋሚ ሊሆን ይችላል፣ ጊዜያዊ ሊሆን ይችላል። የአንዳንድ ሰው ጥላቻ እስኪረዱ ነው። አንዳንድ ሰዎች እስኪገባቸው ድረስ ሊጠሉን ይችላሉ። አንዳንድ ሰው ደግሞ ቋሚ ጥላቻ ያለው ሰው ይኖራል። ሁሉም ሰው አይወደንም፣ ሁሉም ሰው ደግሞ አይጠላል። እና ለዚህ ነው በጣም የሚገርማችሁ ነገር ዳዊትን ተመልከቱት። በአንድ ስፍራ በወንድሞቹ መካከል ነው የሚለው። እና ታዲያ ወንድሞቹ ጠላት ናቸው ወይ ካልከኝ፣ ያው የእግዚአብሔር ነገር ሲመጣ ጠላት ነበሩ። ሳሙኤል ሊቀባ ሲመጣ ዳዊትን ፊት ለፊት ሳይ አላመጣው። አንዳንድ ሰዎች እንዲሁ ዳዊት ከሌላ ሚስት ነው የተወለደው ሳይ ከሌላ ሰው ነው የወለደው እስኪሉ ድረስ ማለት ነው። ልጆች ብሎ ሲደረደር የደረደረው ትልልቆቹን ፊት ለፊት ያሉትን እንጂ እሱ አይደል። እና አንድ ሌላ የቀረ ልጅ አለ ሲባል አዎ እሱ ከብትረኛ ነው።
ለንግስናም አልደረሰም ገና የቀበሌ መታወቂያም የለውም አመራርም አያውቅም ሲል እሱን ጥራዋል ሰፍ ብሎ ይጠብቃሉ ምን ሊለው ነው እሱም አይደለም ብሎ ድጋሜ ሳሙኤል ሐሳብ ይቀይራሉ ብለው ልብስና አለባበሳቸውን ጠብቀው ተከሻቸውን ኮራ አድርገው እየጠበቁ ያሉ ዳዊትን ሳይው ይሄ ነው ቀባው አለው አንስቶ ቅባት አፈሰሰበት በእስራኤል ላይ ንጉስ ትሆን ዘንድ ዛሬ መርጬሃለሁ አለው ማን ያዩ ነሰይ ያዩ ማን ያዩ ኤልያብ ያዩ ማን ያዩ ወንድሞቹ ያዩ ዛሬ እንደዚህ ይሆናል የሚጠላህም የሚወድም ሰው ያየ እግዚአብሔር ልዩነቱን ባንተ ላይ ያደርጋል እስኪ ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ በእግዚአብሔር ፊት የተለየው ሰው ነኝ በሉስ ዛሬ የሆነ ሰው ልዩነት የሚያመጣ ቅባት ላይ ይመጣል አንድ ሰው ሲጮህ አሜን ይበለኝስ ሁለተኛ የመጀመሪያው የሚጠሉኝ ያዩ አለ በፊቴ ማዕድን አዘጋጀልኝ ካለ በኋላ ቀጥሎ ራሴንም በዘይት ቀባ ራሴንም በምን ቀባ በዘይት ቀባ ሁለተኛ እግዚአብሔር ጠላቶቻችሁ ያዩ የሚያደርገው ምንድነው ቅባት ወዳጆቼ ወይ ቅባት እግዚአብሔር ሁሉንም ለማስደሰት አይቀባ ቅባት ጠላቶች ያዩ ነው የሚቀባው እግዚአብሔር ሲቀባ ከዛ ቀን ጀምሮ ጠላት ስበት ባንተ ህይወት ውስጥ ይመጣል ቅባት ራሱን የቻለ ይዞት የሚመጣው ጠላት አለ መከራ አለ የተቀቡ ሰዎች ጠላታቸው ብዙ ስለሆኑ መንፈሳዊ ዓለም ስለማይወዳቸው የተቀቡ ሰዎች ላይ ውሸት አለ የተቀቡ ሰዎች ላይ መካድ አለ የተቀቡ ሰዎች ላይ ሴራ አለ የተቀቡ ሰዎች ላይ ጠላት አለ የተቀቡ ሰዎች ላይ ሳይሞቱ ሞተዋል መባል አለ ሳይወድቁ ወድቀዋል መባል አለ የተቀቡ ሰው ለምን መሰላችሁ ቅባት ራሱ ይዞት የሚመጣው ጠላትነት ስላለ የእግዚአብሔር ቅባት ላያችሁ ላይ ሲፈስ የአጋንንቱ ዓለም መናወጥ ይጀምራል መጣችብን ይላል መጣችብን ጉዳችን ፈላ ይላል ዛሬ የሆነ ሰው አለ በመንፈሳዊ ዓለም ልዩነት የሚቀባ ሰው በመንፈሳዊ ዓለም በልዩነት የሚነሳ ሰው እስኪ አንድ ሰው ጮህ አሜን ይበለኝስ እስኪ ቀኝ እጆቻችሁን አንሱና ቅባት ብሉ እስኪ በእኔና ብሉ እስኪ በጠላቶቼ ልዩነት ያመጣል ብሉ አሜን ነው ወይ እስኪ ጮህና አሜን ብሉ በደም የእግዚአብሔር ቅባት በሕይወታችሁ ሲመጣ ጠላት ዝም ብሎ አያይ ለምን መሰለ ልታወጣው ነው ለምን መሰለ ልትነቅለው ነው ለዚህ ነው በጣም የሚገርማችሁ ነገር ሉቃስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ ስለሱ የተጻፈውን ቃል ባገኘ ጊዜ ጥቅሉን ፈታና ማንበብ ጀመረ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ለድሆች ወንጌል ሰብክ ዘንድ እግዚአብሔር ቀብቶኛል ይሄ ዛሬ በጆሮአችሁ ተፈጸመ ሲባል ይሄ እንዴት ሊሆን ይችላል አሉ ሊደበድቡት ፈለጉ እጆቻቸውን ተቀለሉ ድንጋይ ያነሱበት ለምን ቅባት ጠላት ስለሚያበዛል እናንተ ላይ ቅባት ከመጣ ጠላት ይንቀሳቀሳል ዝም ብላ አትወጣ ዝም ብላ አትገባ ማታቀው ሰው ዝም ብሎ በጠላትነት ይፈርጃል ለምን ቅባት የሆነ ለውጥ ስለሚያመጣ ነው ዛሬ በሆነ ሰው ላይ አውጃለሁ በጠላቶቻችሁ ፊት ለፊት በልዩነት ትገለጣላችሁ አንድ ሰው አለ ዛሬ የሚጠሉሽ ያዩ ማይወዱህ ያዩ በሬ ዘጉብህ ያዩ ከዘር ማንዘር ከዘርክ አንተን እንደ ክፉ ሰው የሚቆጥሩ ሰዎች ያዩ በልዩነት ትነሳል ለሆነ ሰው ጮህ አሜን ይበለኝስ